بسم الله الرحمن الرحيم. الحمد لله الذي له ما في السماوات وما في الأرض وله الحمد في الآخرة وهو الحكيم الخبير. يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو الرحيم الغفور. وقال الذين كفروا لا تأتينا الساعة قل بلى وربي لتأتينكم عالم الغيب لا يعزب عنه مثقال ذرة في السماوات ولا في الأرض ولا أصغر من ذلك ولا أكبر إلا في كتاب مبين ليجزي الذين آمنوا وعملوا الصالحات أولئك لهم مغفرة ورزق كريم. والذين سعوا في آياتنا معاجزين أولئك لهم عذاب من رجز أليم. ويرى الذين أوتوا العلم الذي أنزل إليك من ربك هو الحق ويهدي إلى صراط العزيز الحميد. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله مسجانا وداسي بمولو لا الله يقبو له ما في السماوات الله يتمولى مسجانا وداسي لسو يتقبانو يقبو يتبالبت مقنيات له يا الله مجانو ما في السماوات سمايات استيال بمولو وما في الأرض مدروج استيال بمولو يا الله ነው የፈጠረው እሱ ነው። አስተዳዳሪው ተንከባካቢው እሱ ነው። ወለሁ الحمد ምስጋና ውዳሴ የአላህ ነው። ፊል አኺረቲ ዱንያ ላይ የተመሰገነ እንደሆነው ሁሉ አኺራም ላይ የሚመሰገን ጌታ ነው። ዱንያም አኺራም ላይ ምስጉን የሆነ በመሆኑ የሰው ልጆች በሙሉ ሊያመሰግኑት ይገባል። የተመሰገነ መሆኑን የሚነግረን ምስጋናን እንደሚወድ ጠቁሙን አመስግኑን እያለን ወሁወ አልሐኪሙ በሥራው ሁሉ ጥበበኛ አልኸቢሩ ስለ ባሮቹ ሁሉ ሁሉን ነገር የሚያውቅ ነው። ያዕለሙ ከዚህም አንዱ ጌታ አላህ ያውቃል ማ የልጁ ፊል አርዲ ምድር ውስጥ የሚገባም በሙሉ ከሚዘሩ ነገሮችም ይሁን ሞቶ ከሚቀበሩ የሰው ልጆች ወማ የኽሩጁ ሚንሃ ከምድር የሚወጡ የሚበቅሉ ነገሮችንም ያውቃል። ተዘርተው የሚበቅሉም ይሁን ከሞቱ የሰው ልጆች ከሞቱ በኋላ የቂያም ቀን ሲቀሰቀሱ ወማ የንዚሉ ሚነ ሰማ ከሰማይ የሚወርዱ ነገሮችንም ያውቃል። ዝናብም ይሁን በረዶም ይሁን መላኢኮች ወማ ያዕሩጁ ፊሃ በሰማይ ውስጥ የሚያርጉ ወደ ሰማይ የሚወጡ ነገሮችንም ያውቃል። የሰዎችን ሥራ የሰዎችን ሩህ ሲሞቱ ወሁወ አርረሒሙ ከመሆኑም ጋር ጌታ አላህ እጅግ በጣም አዛኝ ነው። አልገፉሩ በጣም መሃሪ ነው። በሚያውቀው ልክ አይደለም ሰዎችን የሚቀጣው ከማወቁ ጋር ይቅር ይላል። ወቃለ አለዚነ ከፈሩ እነዚያ የካዱ አሉ ላ ተእቲና አሳዓቱ ሰዓቲቱ ወይም ቅያማ አትመጣብንማ ቅያማ የሚባል ነገር የለም፣ ስለዚህ እንደፈለገን እንሆናለና። ቁል ነቢያችን ሆይ በል አንተ አማኝ ሆይ በል በላ አይደለም እናንተ እንዳላችሁት አይደለም። ወረቢ በጌታዬ ይሆንብኝ ለተእቲየነኩም በእርግጥ ቅያማ ትመጣባችኋለች መከራው ጉዱን ሁሉ ይዛ ዓሊሚል ገይቢ
የሩቅ ምስጢርን አዋቂ በሆነው በአላህ እምላለሁ ወይም በጌታዬ ይሆንብኝ። ማን ነው ጌታ? አላህ ዓሊሙል ገይቢ ስውር የተባለን ነገር ሁሉ ከሰው ልጆች የተደበቀን ሁሉ የሚያውቀው አላህ። ላ ያዕዙቡ ዐንሁ ከእርሱ አይርቅም አይሰወርም ከአላህ ሚስቃሉ ዘረቲን የብናኝን ክብደት የሚያክል ወይም ትንሽዬ ጉንዳንን ቁጫጭን የሚያክል ነገር እንኳ ከሱ አይደበቅም። ፊሰማዋቲ ሰማይ ውስጥ የሚሆን ወላ ፊል አርዲ ምድር ላይ የሚሆን ምድር ውስጥ የሚሆን ወላ አስገሩ ሚን ዛሊካ ከብናኝ ከትንሽ ጉንዳን የሚያንስም ይሁን ወላ አክበሩ ከዛ የሚተልቅም ይሁን ሁሉንም አላህ ያውቀዋል። አላህ ከማወቁም በተጨማሪ ኢላ ይሄ ነገር ሁሉ ቢሆን እንጂ ቢገኝ እንጂ ፊ ኪታቢን ሙቢን ሁሉን ነገር ዘርዝሮ የያዘ ግልጽ የሚያደርገው ለውሐል መሕፉዝ ላይ የሰፈረ ቢሆን እንጂ። ይሄን ሁሉ ጌታ አላህ አደረገ፣ ለውሐል መሕፉዝ ላይ አሰፈረ። ወይም ቅያማ ወደ ሰው ልጆች ትመጣለች። ለምን? ሊየጅዚየ አለዚነ አመኑ እነዚያ ያመኑን ይመነዳ ዘንድ ወዐሚሉ ሷሊሓቲ መልካም ሥራ የሰሩትንም ይመነዳ ዘንድ እነዚያ ያመኑና መልካም ሥራ የሰሩትን ይመነዳ ዘንድ ቅያማ እንድትቆም ያደርጋል። ሁሉንም ነገር ለውሐል መሕፉዝ ላይ ግልጹ መዝገብ ላይ አስፍሯል። ኡላኢከ ያመኑና መልካም ሥራን የሰሩ ለሁም መግፊረቱን ለነሱ አላህ ዘንድ ምህረት አለላቸው። መግፊረቱን ነኪራ ነው፣ ትልቅ ምህረት። ወሪዝቁን ከሪም በጣም የከበረ ሲሳይም ጀነትም አለላቸው። ወንጀላቸውን ይምራቸዋል። ከዛ በኋላ ጀነት ውስጥ በክብር የክብር ሲሳይ ይለግሳቸዋል። ከዚህ በተቃራኒ ደግሞ ወለዚነ ሰዐው እነዚያ የጣሩ የታገሉ ፊ አያቲና አንቀጾቻችንን ተአምሮቻችንን ለማጥፋትና ዋጋ ትርጉም ለማሳጣት የጣሩ የታገሉ ሙዓጅዚና የሚያቅቱን የሚያመልጡን የመሰላቸው አኼራ ላይ መያዝ መጠየቅ የሌለ የመሰላቸው ከአላህ የሚደበቁ የሚድኑ የመሰላቸው ቁርአንን ሐዲትን መልእክተኞች ይዘውት የመጡትን እውነት ለማጥፋትና ለማኮላሸት የሚጥሩ ኡላኢካ እነዚህ ለሁም ዐዛቡን ለእነሱ ስቃይ ያለላቸው ሚን ሪጅዚን መጥፎ ከሆነ ቅጣት አሊሙን በጣም አሳማሚ ሲሆን ከፊተኞቹ በተቃራኒ የፊተኞቹ ምህረትና የተከበረ ሲሳይ ጀነት አለላቸው በቁርአን በማመናቸው መልካም ሥራ በመስራታቸው። እነዚህ ደግሞ በቁርአን ከመካድም አልፎ ቁርአንን አንቀጾችን ተአምሮችን ለማኮላሸት ለማጥፋት የጣሩ የተፍጨረጨሩ አላህ ዘንድ ይያዛሉ። መጥፎ የሆነ አሳማሚ ቅጣትም ያሰቃያቸዋል። ወየረ ለዚነ እነዚያ ያምናሉ ያውቃሉ ኡቱል ዒልማ እውቀትን የተሰጡት ያውቃሉ። ምንድን ነው የሚያውቁት? ምንድን ነው የሚያምኑት? አለዚ ኡንዚለ ኢለይከ ወደ አንተ የወረደው ሚን ረቢከ ከጌታህ ዘንድ የወረደው ቁርአን ሸሪዓ ሁወል ሐቅ እርሱ እውነት እንደሆነ ያምናሉ ትልልቅ የነቢ ሰሓቦች። ወከዛሊክ ከአይሁዶች ውስጥም ያመኑት ነቢያችን ሆይ አላዋቂዎች፣ ሞኞች፣ ነገረኞች ቢያስተባብሉም እውቀት የተሰጡ ግን ወደ አንተ የወረደው ቁርአን ሸሪዓ እውነት እንደሆነ ያምናሉ። የሰው መለኪያ አዋቂዎች እንጂ አላዋቂዎች ነገረኞች አይደሉም። ወያህዲ እንደሚመራም ያውቃሉ ወደ አንተ የወረደው ኢላ ሲራጢል ዐዚዚ አሸናፊ ወደ ሆነው ወደ አላህ መንገድ አልሐሚዲ የተመሰገነ ወደ ሆነው አላህ መንገድ የሚመራ ነው ብለውም ያምናሉ። ሱረቱ ሰበእ የመካ ሱራ ናት። በሁሉም የተፍሲር ሊቃውንት ስምምነት ከአንድ አንቀጽ በስተቀር ቦታው ላይ ስንደርስ እንገልጻለን። ሁሉም የሱረቱ ሰበእ 54 አንቀጾች መካ የወረዱ ናቸው። አንዲት አንቀጽ ስትቀር መካ ነው መዲና የወረደችው የሚል የአስተያየት ልዩነት አለ። ሱራዋ መጀመሪያ አካባቢ ቀደም ብለው ከወረዱ ሱራዎች የምትመደብ ናት። በዋነኝነት ሱራዋ ከምታተኩርባቸው ጉዳዮች መካከል አንዱ የሽርክን መሰረት መናድ ነው። በአላህ የማጋራትን በአላህ
የመካድን መሰረት መናድ። ከአላህ ውጭ የሚመለኩ አማልክት ምንም አቅም እንደሌላቸው የአምላክነትን መስፈርት እንደማያሟሉ መግለጽ። ወከዛሊክ የነቢ ሙሐመድን ዓለይሂ ሰላቱ ወሰላም እውነተኛ ነቢይነት ይዘውት የመጡት ቁርአን እውነት እንደሆነ እውቀት ያላቸው አቅል አእምሮ ያላቸው ሁሉ የቁርአንን እውነተኝነት ገለልተኛ ሆነው ካጣሩት እንደሚደርሱበት የሚገለጽበት ሱራ ስትሆን በዚህ መሃል የተለያዩ ሙሽሪኮች ላይ የተዛቱ ዛቻዎች፣ ለእምቢባዮች የተለገሱ ምክሮች ተካተዋል። ወከዛሊክ አስተማሪ የሆኑ ታሪኮችንም ይዛለች ሱረቱ ሰባ። አላህ የሰጣቸውን ኒዕማ መልካም ነገር አላህ በሚወደው መልኩ በመጠቀም አላህ ያደነቃቸው የወደዳቸው ሰዎችን ታሪክም ይዛለች። የነቢዩላህ ዳውድን ዓለይሂ ሰላም፣ የልጃቸውን የሱለይማን። ወከዛሊክ የጠገቡ አላህ የሰጣቸውን ኒዕማ ለመልካም ነገር ያላዋሉ፣ አላህ በሰጣቸው ኒዕማ አላህን ያመፁ፣ የአላህ ነው ብለው አላህን ማመስገን ትተው ወደ ራሳቸው ያስጠጉ እምቢባዮችን አላህ እንዴት እንዳጠፋቸው የሚገልጽ ለኛ መማሪያ የሚሆን የሰበእ የየመን አካባቢ አላህ ሲንከባከባቸው የነበረ ሰዎችን ኋላ ላይ እምቢ በማለታቸው የቀጣቸው ሰዎችን ታሪክ የምትገልጽ ሱራ ናት። አልሐምዱሊላህ ምስጋናና ውዳሴ በሙሉ የአላህ ነው። በመንገር መልኩ ምስጋናና ውዳሴ በሙሉ ለአላህ ይገባው፣ አንተ ምስጋናን በማድረስ መልኩ ሁለቱም ያስፈልጋል። እንነግራለንም እናውጃለን፣ እናሳውቃለን። ተናግሬ ብቻ ዝም አልልም፣ እኔም አመሰግናለሁ አላህን አወድሳለሁ እንላለን። አልሐምዱሊላህ ምስጋናና ውዳሴ በሙሉ የአላህ ነው ማለት እየነገረን ነው። አላህ ምስጋና በሙሉ ውዳሴ በሙሉ ለአላህ ነው ስንል ከአላህ ውጭ ያሉ ሳይመሰገኑም ወይ የሰው ልጆች መልካም ነገር ሲያደርጉ ሊመሰገኑ ይችላሉ። ብዙ ጊዜ ግን ማድነቅ ነው የሚባለው። የሰዎች ኸይር የሰራልንን ሰው አመሰግናለሁ ልንለው ይገባል። ሰዎችን ያላመሰገነ አላህን አላመሰገነም ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ምስጋና በሙሉ ተጠቅልሎ የአላህ ብቻ ነው። አልሐምዱሊላህ የሚለው ትርጉሙ ምስጋና በሙሉ የአላህ። ሰዎችስ የሚመሰገኑት ሰዎች ቢመሰገኑ በራሳቸው ምን ሰርተው ይመሰገናሉ? አላህ ባደረገላቸው አላህ በሰጣቸው ነገር ነው እኛ የምናመሰግናቸው። ሰውን በጉልበቱ የሆነ ነገር ስላበረከተልን እናመሰግናለን እንለዋለን። ከየት ነው የመጣው ጉልበቱ? በሙያው በእውቀቱ የሆነ ችግራችንን ስለፈታ እናመሰግናለን እንለዋለን። ከየት ነው የመጣው እውቀቱ? በገንዘብ የሆነ ነገር ስላደረገልን፣ በስልጣን የሆነ ነገር ስላደረገልን ሰው እናመሰግናለን። ሰው እንዲመሰገን ያደረጉ ነገሮች ሁሉ የተገኙት ከአላህ ዘንድ ነው። ሰው ወደ ዱንያ ሲመጣ ለራሱ እንኳ ጨርቅ አልነበረው። እኔ ልብስ ለብሼ ጫማ ተጫምቼ ነው የተወለድኩት፣ የዘመናዊ መኪና ቁልፍ እጄ ላይ ጨብጬ ነው የተወለድኩት የሚል አለ? የለም። ወከዛሊክ ዓለም ላይ አሉ የሚባሉ ከፍተኛ የትምህርት ደረጃዎች ላይ ደርሼ ነው የተወለድኩት የሚል የለም። አስተማሪዎች እጁን ይዘው ነው ሀሁ ኤቢሲዲ ያጻፉ ያስተማሩት። አርረሕማኑ ዓለመ አልቁርአን ኸለቀል ኢንሳን ዓለመሁ አልበያን። መናገርን መጻፍን ያስተማረህ አላህ። ወላሁ ኸለቀኩም ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ። አላህ ከእናቶቻችሁ ሆድ ውስጥ አወጣችሁ። ያወጣህም አላህ ነው። በራስ አቅም በእናት አቅም አይደለም የወጣህ። ስትወጣ ምንም አታውቅም ነበር፣ ምንም አልነበረ። ለረጅም ጊዜ ሕፃን ሆነህም ማርና ሌላ ቆሻሻን ለይተህ አታውቅም ነበር። ስለዚህ አልሐምዱሊላህ አላህ ሁሉ ምስጋና የእሱ ብቻ ነው ሲባል ሰውን አመስግን በኸይር በመልካም ጎኑ። ነገር ግን ሰውን ብታመሰግንም ያመሰገንክ ያለው አላህን። ወከዛሊክ አልሐምዱሊላህ ምስጋና በሙሉ ለአላህ የተገባ ነው። አላህ የተመሰገነ ይሁን የተወደሰ ይሁን ሲል አላህ በውስጡ አመስግኑኝ እያለ ነው። መግቢያ ላይ አልሐምዱሊላህ ያሉ የሚጀምሩ 5 ሱራዎች አሉ ቁርአን ውስጥ ከፋቲሓ ጀምሮ በሱረቱ ፋጢር የሚጠናቀቁ። ሁሉም ላይ አልሐምዱሊላህ ብሎ ራሱን እያመሰገነ የጀመረው ባሮቼ ሆይ እኔ ምስጋና ወዳለሁ አመስግኑኝ እያለ። ለዚህ ነው አንድ ጉርሻ ጎርሰን አላህን ስናመሰግነው፣ አንድ ውሃ ተጎንጭተን ስናመሰግነው አላህ ተባረከ ወተዓላ ይወዳል፣ ይደሰታል። ከዛ አስከትሎ እንድናመሰግነው የሚያደርጉ ነገሮችን ነገረን። አላህ ሙሉ በሙሉ ምስጋና ለሱ ነው የሚገባው። ሰው ዛሬ ያመስግንህ ነገ
ልትኮንነው ትችላለህ፣ ልትወቅሰው ትችላለህ። አላህ ግን ሁሌ በክፉም በደጉም ስታገኝም ስታጣም ሲከፋም ስትደሰትም አልሐምዱሊላህ የምትለው እሱ ብቻ። ለምን ካል ሁሉ ነገር የእሱ ነው። በማመስገን ነው የተሻለ ነገር ከእሱ የምታገኘው፣ በማማረር ሳይሆን። ስንቸገር አልሐምዱሊላህ ስንል ከችግር ያወጣናል። ደስታ ላይ ሆነን አልሐምዱሊላህ ስንል ደግሞ ደስታውን ያቆይልናል። አለዚ ለሁ ጌታ አላህ የተመሰገነ ነው። ምስጋና ሁሉ ውዳሴ ሁሉ የእሱ ነው የተባለለት ጌታ አላህ ያ እሱ ነው። ለሁ ለሱ የሆነ ሙሉ በሙሉ ማ ፊ ሰማዋት ወማ ፊል አርድ ሰማያትና ምድሮች ውስጥ ያለ በሙሉ ባለቤትነቱም ፈጣሪነቱም አስተዳዳሪነቱም የሱ የሆነ ከአላህ ውጪ ሰማይን የፈጠረ የለም፣ ያገዘም የለም። አላህ ብቻውን ከፈጠረ በኋላ ደግሞ እኔ ከአላህ ተረከብኩት የሚል ማንም የለም። በመጠበቁም የሚያግዘው ማንም የለም። ወለሁል ሐምዱ ፊል አኺራ ዱንያ ላይ ከላይ በተነገረው መሰረት እንደተመሰገነው ሁሉ አኺራም ላይ አላህ የተመሰገነ ነው። በጭንቁ በደስታው ዓለምም ይመሰገናል። አኺራ ላይ ጭንቅም አለ ደስታም አለ። ወፊል አኺረቲ ዐዛቡን ሸዲዱ ወመግፊረቱን ሚነላሂ ወሪድዋን ቅጣትም አለ ምህረትና የአላህ ውዴታም አለ። አኺራ ላይ ይመሰገናል፣ ዱንያ ላይ ብቻ ሳይሆን። ለምን ከተባለ ዱንያም አኺራም ላይ ያለ ጸጋ እሱ ነው። ዱንያ ላይ ስላበላን ስላጠጣን ስላለበሰን እንደምናመሰግነው አኺራ ላይ ደግሞ ከዱንያ የሚበሉ የሚጠጡ የሚለበሱ ነገሮች በብዙ እጥፍ የሚሻሉ የጀነት ጸጋዎች አሉ። በዱንያው ጸጋ ያመሰገነ በአኺራው ጸጋ ማመስገኑ አይቀርም። የጀነት ሰዎች ከጀሃነም ድነው ጀነት ሲገቡ አልሐምዱሊላህ አለዚ አዝሀበ ዐና አልሐዘን ይላል። ሱረቱ ፋጢር ላይ ያሳልፈናል። ሐዘንን፣ ትካዜን፣ ፍርሃትን፣ ስጋትን ያስወገደልን ጌታ አላህ የተመሰገነ ይሁን ይላል። አዝሀበ ዐና አልሐዘን የሰከራተል ሞትን ስጋት፣ የቀብር ስቃይን ስጋት፣ የጀነትን የጀሃነም የሚልን ስጋት፣ ዱንያ ላይ መች ታመም ይሆን፣ መች ልጄን አጣ ይሆን፣ መች ሀብቴን አጣ ይሆን እያሉ መጨነቅን በሙሉ አስወግዶልን በሰላም ጀነት እንድንኖር ያደረገን አላህ የተመሰገነ ይሁን ይላል። ጀነትም ላይ አኺራም ላይ የሚቀጥል ዒባዳ ነው ማለት ነው። ብዙ ዒባዳዎች ዱንያ ላይ ያበቃሉ። ብዙ ዒባዳዎች ኃላፊነቶች እዚህ ዱንያ ላይ ይጠናቀቃል። አኺራ የሥራ ሀገር ሳይሆን የጀዛ ሀገር ነው የሚሆን። ነገር ግን ምስጋናን ሐምድን አላህ አብዝቶ ስለሚወደው አኺራም ላይ ሥራ በሌለበት ሀገርም እንዲቀጥል አድርጓል። በዚህ ልክ አላህ ዘንድ የሚወደድን የሚፈልግን ዒባዳ ካፋችን እንዲጠፋ ልናደርግ አይገባም። አልሐምዱሊላህ እየቀነሰ ነው። እዚህ ጊዜ ሥራ እንዴት ነው? ምን ሥራ አለ ብለህ ነው? ቤተሰብ እንዴት ነው? እንደ ጉድ ይወቃናል፣ በሽታ ይረባረብብናል። አልሐምዱሊላህ የሚል ብዙ አንሰማም። በዚህ ጊዜ የሚያማርር ነው የምንሰማው። ለሱ ለሰባት የልጅ ልጁ የሚበቃ ሀብት ኖሮት አልሐምዱሊላህ ኒዕማ ሁሉ ነገር አለን፣ ጠዋት ማታ ኒዕማውን ያዘንብብናል ማለት ትቶ በበሽታ በመከራ ይወቅጠናል፣ ይወቃናል ይለዋል። ይሄን ቃል የሚጠቀሙ ሰዎች ቢያሳምምህ ለኸይር ነው፣ ወንጀልህን ያራግፍልሃል። አንዳንዴ እንቅፋት ቢመታህ ለኸይር ነው። ዱንያ የምቾት የድሎት ሀገር እንዳልሆነች ታውቃለህ። ወሁወል ሐኪሙ ጌታ አላህ ጥበበኛ ነው። በሥራው ሁሉ በድንጋጌው ሁሉ አላህ የሠራው ሁሉ ምክንያት አለው። ምክንያት አልባ የሆነ በድንገት የሆነ ባለስልጣን ነኝ ስልጣን ሁሉ የኔ ነው መብቴ ነው እንደፈለክ አድርጓለሁ ብሎ የሚያደርግ ነገር የለም። የአላህ ሥራ ሁሉ በቦታው ነው የሚሆነው። አልኸቢሩ ስለ ህዝቦቹ ወይም ስለ ባሮቹ ሁሉን ነገር የሚያውቅ ነው። ኸቢሩን ቢኸልቂሂ ሐኪሙን ቢአምሪሂ አሉ አልኢማሙ ዙህሪ ረሒመሁላህ ተዓላ። አልሐኪሙል ኸቢር ማለት ኸቢሩን ቢኸልቂሂ ስለ ባሮቹ ሁሉን ነገር ያውቃል። ሐኪሙን ቢአምሪሂ በነገረ ጉዳዩ ሁሉ በትእዛዙ ሁሉ በፍርዱ ሁሉ ጥበበኛ ነው። አንዳንድ ጉዳዮችን አንዳንድ ሰዎች ሊያወግዙ ይችላል። ይሄ እኮ ምሁራን ተመካከረው ተነጋግረው ይሁን ያሉት ጉዳይ ነው ሲባል ቅሬታቸውን ያነሳል። አላህ የወሰነው የቀደር ጉዳይ የሚሆን የሸሪዓ ጉዳይ በሙሉ ሐኪም ኸቢር የሆነው አላህ የወሰነው ነው። ከዲን አንፃር ዘካ አውጣ ተብለሃል፣ ሐጅ ዑምራ አድርግ ተብለሃል። ለምንድን ነው ላቤን ጠብ አድርግ ያመጣሁትን ገንዘብ ለሰው ሀገር ኢንቨስት የማደርገው? እንዲህ የሚሉ ሰዎች ለውጭ ሀገር ለምን ታለማበታለህ ሐጅና ዑምራ? እዚሁ ዝም ብለህ ሀገርህ ላይ ወልዮችን ዘይር ይሉሃል። አርካነል ኢማንን በወልይ ዚያራ የሚቀይሩ ወልዮች በህይወት ካሉ ሂድ ዘይራቸው፣ ውደዳቸው፣
ትክክለኛ ወልዮች ከሆኑ ከነሱ ዒልም ተማር፣ ዱዓ አድርጉልኝ በላቸው። በህይወት ካሉ ወልዮችን መውደድ በዚህ መልኩ ነው። በህይወት ካሉ ከወልዮች መልካም ነገር በመማር አኽላቅን በመማር ዒልም ካላቸው ዒልም በመማር ዱዓ አድርጉልኝ በማለት በመውደድ ተጠቀምባቸው። አማ ወልዮች ከሞቱ በኋላ ሀገራችን በየአካባቢው የወልዮች ቀብር አለ። እዛ ሄደህ ዱዓ አድርግ፣ እነሱን ዘይር፣ ሀገርህን አልማ የሚለው ቃሉ ክፍር ነው። አላዋቂዎች ስለሆኑ ዑድር ይሰጣቸዋል እንጂ አርካነል ኢስላምን ሽረህ ሌላ አርካነል ኢስላም ፍጠር ቀይር ማለት ነው ይሆን። ሻሂድ ሐጅ አድርግ ተብለሃል፣ ለምን አትልም? አልሐኪሙል ኸቢር ነው ሐጅ አድርግ ያለኝ። ዘካ ስጥ ብያለሁ፣ እሰጣለሁ። ሴት ልጅ ሙሉ ሰውነቷን በሒጃብ ተሸፈን፣ አትገላለጥ፣ የተወጣጠረ ልብስ አትልበስ ተብሏል። ሴት ልጅ ፀጉሯን ታሳድግ፣ ወንድ ልጅ ፂሙን ያሳድግ ተብሏል። ለምን የሚል ጥያቄ አታነሳም። ምን ካወክ አልሐኪሙል ኸቢር የደነገጋቸው ነገሮችን ሁሉ በሕክማ በኺብራ ላይ ሆኖ ሁሉን አውቆ ቦታው ነው ይገባል መሆን አለበት ብሎ አላህ እንደደነገገው ካወክ የአላህ ሥራ ሁሉ ይሄ ነው። ያዕለሙ ጌታ አላህ ያውቃል ማ የሊጁ ፊል አርዲ ምድር ውስጥ የሚገባን ሁሉ ውሃ፣ የዝናብ ውሃ ወከዛሊክ ሞተው የሚቀበሩ ሰዎች የት እንደሚቀበሩ ያውቃል። ወማ የኽሩጁ ሚንሃ ከመሬት የሚወጣውንም ያውቃል። የተለያዩ የተዘሩ ነገሮች ቅያማ ሲቆም ደግሞ የተቀበሩ ሰዎች ምድር ውስጥ ያሉትንም ያውቃል፣ ከምድር የሚወጡትንም ያውቃል። መሀል ላይ ያለውስ ዝም ተባለ። ወደ ውስጥ የሚገባውንም አውቃለሁ አለ፣ ከውስጥ የሚወጣውንም አውቃለሁ። ታዲያ የብስ ላይ ተንሳፎ የሚኖረውስ በይፋ ያለውሳ የውስጡን ካወቀ ላይ ያለውን እንዴት አያውቅም? እዛን በደሂ የሆኑ ነገሮችን ይተዋል። አንዳንዴ ቁርአን ጥልቁን ነግሮ ከላይ ያለውን ማንም ያውቃል ማለት ነው። ስለዚህ መሬት ውስጥ የገባውን የሰረገውን የተደበቀውን ካወቀ ሰዎች ቆፍረው እንጂ ሊያገኙት የማይችሉትን ውስጥ ያለውን ካወቀ ከዛ የሚወጡ ነገሮችንም ካወቀ ምድር ላይ የተንቀሳቀሰን ወንጀል ምንሰራ እርምጃችንን እንቅስቃሴያችንን አያውቅም ብለን ልንገምት አይገባም። ብዙ ጊዜ ሰዎች ወንጀል ላይ የሚወድቁት ይሄን ዘንግተው አለማወቅም አይደለም። ማወቁን ያውቃሉ ግን ይዘነጉታል። እዚህ የምትራመድበት ምድር ላይ ያለውን ሁሉ ያውቃል። አይደለም ላይ ያለውን ጨለማን ተገና አድርገህ ጉድጓድ ውስጥ ሆነህ መጋረጃ ውስጥ ሆነህ ሰው ማያይበት አካባቢ ብለህ ጫካ ሄደህ እንኳን ብትሰራው ጌታ አላህ ያውቃል። አይደለም አንተ በተራራና በከፍታ በዝቅታ በዛፍ በጥላ ስር ሆነህ የሰራኸውን የምንሰራውን ይቅርና መሬት ውስጥ ያለ ሰዎች ቆፍረው አጉሊ መነጽር ተጠቅመው ሊያገኙት ማይችሉትን ሊያውቁት ማይችሉትን አላህ ያውቃል። ይሄ ይበልጥ እንድንፈራው ያደርገናል። ወማ የንዚሉ ሚነ ሰማዕ ከሰማይ የሚወርዱ ነገሮችንም ያውቃል። የሰው ልጆች ሪዝቅ ከሰማይ ነው የሚወርዱ፣ ዝናብ ከሰማይ ነው የሚወርዱ፣ መብረቅ፣ በረዶ፣ ሌሎች ሰማይ ከዝናብ ጋር ከዝናብ በፊት የሚወርዱ በረዶዎችን ቁጥራቸውን የት እንደሚያርፉ ያውቃል። በየጊዜው የሚሰሙ ነጎድጓዶች፣ መብረቆች ማንን እንደሚያጠቁ ምን ላይ እንደሚያርፉ ጌታ አላህ ያውቃል። በድንገት የሚሆን ነገር የለም። ለዚህ ነው መብረቅን ነጎድጓድን ስንሰማ ሱብሓነ አለዚ ዩሰቢሑ አርረዕዱ ቢሐምዲህ እንድንል ታዟል። ከታቢዕዮች እንደተነገረው አላህን ማጥራት። ወማ ያዕሩጁ ፊሃ ወደ ሰማይ የሚወጣውንም የሚያርገውንም ያውቃል። መላኢካዎች ይወጣሉ። የሰው ልጆች ስራ ይወጣል። ሲሞቱ ሩሓቸው ትወጣለች። የሙእሚኖች ወደ ላይ ትወጣለች፣ የካፍሮች ወደ ታች ትወርዳለች። ወደ ሰማይ ስትወጣ የምትመለስ ነፍስ አለች። መቼ ወደ ሰማይ የምትወጪበት መልካም ስራ ሰራሽና ሰማይ ላይ ሩሕሽ ያንተ ሩሕ ወደ ሰማይ የምታልፍበት በር የላትም። እዚህ በህይወት ዱንያ ላይ እያለን መልካም ስራ ሰርተን የመልካም ስራ በር ካለን ነው ሩሓችን በዛ አልፋ ወደ ፊርደውስ መሄድ የምትችለው። ወደ ሰማይ የሚወጣ መልካም ስራ የሌለው ሰውሳ ነፍሱ ወደ አስፈለ ሳፊሊን የበታቾቹ ላይ የበታች ከሰባት ምድር ስር ያለ ቋጥኛል እዛ ስር ነው የምትቀር። ወማ ያዕሩጁ ፊሃ ከሰማይ የሚወርደውንም ወደ ሰማይ የሚወጣውንም ሰማይ ውስጥ የሚገባውንም አላህ ነግሮናል። ታዲያ ከሰማይ የሚወጣውንም ወደ ሰማይ ወጥቶ የሚገባውንም ካወቀ ሰማይ ላይ መሀል ላይ ያለውን ሁሉ ከዋክብቱን፣ ፀሐይ፣ ጨረቃውን፣ ሌሎችም ነገሮች በሚገባ ያውቃል ማለት ነው። በዚህ አንቀጽ አላህ ሁሉን ነገር እንደሚያውቅ ነው እየጠቆመን ያለው።
እንደምፈራው ከሚያደርጉን ነገሮች አንዱ የአላህን ባህሪያት ስራዎቹን ማወቅ። ለዚህ ነው ባሳለፍነው የፋጥር አንቀጽ ላይ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ አንዳንድ ጂኦግራፊያዊ መረጃዎችን ሰጥቶን ስለ መንገድ፣ ስለ ተራራ፣ ስለ መልክዓ ምድር ከነገረን በኋላ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ ሳይንስ የሚያውቁ ስነ ከዋክብት፣ ስነ ጥንስ ተመራማሪዎች ከሸሪዓ እውቀት ቀጥሎ ይበልጥ አላህን ሊፈሩ የሚገባቸው ሰዎች እነሱ ናቸው ተብሏል። ድንቅ የአላህን ስራ ያውቃሉ። ስነ ጽንስን ስነ ከዋክብትን ያጠኑ ሰዎች አእምሯቸው በኢልሓድ ካልታወረ በስተቀር ከቁርአን ከሐዲስ ከሸሪዓ እውቀት አዋቂዎች ቀጥሎ አብዝተው አላህን የሚያውቁ እነሱ ናቸው። በዛው ልክ አላህን ሊፈሩት ይገባል። ብዙ ጊዜ ግን ቀልበ ደረቅ የሚሆኑት እነሱ ናቸው። በተቃራኒ እውቀቱ ዝቅ ማለትን፣ መተናነስን፣ አላህን ማጥራትን ሊያስከትል የሚገባ ከመሆኑ ጋር ትንሽ አወቁ ሲሏቸው ይሰቀላል። አላህን ተባረከ ወተዓላ ማላቅን የሰው ልጆችን ማክበርን ይተዋል። በዚህ አንቀጽ አላህ ተባረከ ወተዓላ ከሰማይ ስለሚወርዱ ነገሮች ያውቃል። አንዱ ዝናብ ነው። በአንድ ጊዜ የሚዘንብ ዶፍ ዝናብ ስንት ጠብታ እንደሚወርድ አላህ ያውቃል። ጠብታውን ማን ነው ከአላህ ውጪ ቆጥሮ ሊያውቅ የሚችል? የሜቴሮሎጂ ተንባዮች የሚባሉ እሱም ብዙ መሳሪያዎችን ተጠቅመው በግምት መካከለኛ፣ መጠነኛ፣ ዝቅተኛ ዝናብ ይሉሃል። አንዳንዴ ተቃራኒ ሊሆን ይችላል። በትንባያው መሰረት ልዘጋጅ ብለህ 3 ጃኬት፣ ካፖርት፣ ሹራብ ደርበህ ወጥተህ ሰማይ ያየህ ትውላለህ። የላብ ዝናብ ይዘንብብሃል፣ ምንም አይኖርም። በተቃራኒው ደግሞ ዛሬ ፀሐያማ አየር ይጠበቃል ብለው በቲሸርት በሸሚዝ ወጥተህ ተገደህ ካፖርት ትገዛለህ ወይም ጃንጥላ። ይሄ የሰዎች ሐል መካከለኛ ያሉት ኃይለኛ ይሆናል፣ ዝቅተኛ ያሉት ኃይለኛ ይሆናል። ኃይለኛ ያሉት ደግሞ ምንም ካፊያም አይገኝ። አላህ ግን ተባረከ ወተዓላ ስለ ዝናብ ያውቃል፣ የዝናቡን ቁጥር ጭምር ያውቃል። በአንድ ጊዜ የሚወርደው ዝናብ ስንት ጠብታ እንደሚሆን፣ የት እንደሚያርፍ ያውቃል ተባረከ ወተዓላ። ያቺ ጠብታ የምታበቅለውን ፍሬም ያውቃል። ከመሬት የሚወጣውን ያውቃል ብሏል። ከመሬት የሚወጣው ማሽላ ነው፣ ስንዴም አተር። አንዴ ከተዘራች ስንዴ፣ በቆሎ፣ ማሽላ ስንት ፍሬ እጥፍ ሆኖ እንደሚበቅል አላህ ያውቃል። ያ ብቻም አይደለም። ያቺ በቆሎ ያበቀለችው እነማን እንደሚመገቧት፣ ማን ሆድ ውስጥ እንደምትገባም አላህ ያውቃል። ገበሬ ሲዘራ ምን ያክል እንደሚያገኝ ሊገምት ይችላል። ግን ብዙ ጊዜ እሱ ካሰበው ተቃራኒ ይሆናል። ከዛ በኋላ እሱ ምርቱን ሰብስቦ ወቅቶ አጣርቶ ወደ ሸማች ይላክ እንጂ ማን እንደሚመገበው ያውቅ። አላህ ግን ተባረከ ወተዓላ እያንዳንዷን የበቀለችን ጥራጥሬ ፍራፍሬ ከማን ሆድ እንደምትገባ ያውቃል። ከሰውም አልፎ በራሪዎች ሁሉ ሊመገቡት የሚችሉት አለ። የተኛው በራሪ የተኛዋ ዘለላ እንደሚበላም ያውቅ። ስለ ሁሉም ነገር ቁጥሩን፣ አይነቱን፣ ብዛቱን፣ አፈዛዘሙን ያውቃል። እኛ አጠገባችን ስላለ ልጃችን የነገ ምንነት አናውቅም። ትልቅ ተስፋ የምታደርግበት ልጅ ሌላ አይነት ልጅ ሆኖ ታገኘዋለህ ከዓመታት በኋላ ከወራት በኋላ። አይረባም የተባለ ልጅ ሌላ ሆኖ ታገኘዋለህ። አጠገባችን ስላለ መልኩና ውጫዊ እንቅስቃሴውን እንጂ ምንም አናውቅም። ነገ ቀጣይ ቀን ይዞት የሚመጣውን ነገር እንጂ የምናውቀው ነገር የለም። አላህ ግን ተባረከ ወተዓላ ስለ ሁሉ ነገር አይነቱን፣ ብዛቱን፣ ፍጻሜውን፣ አኳኋኑን፣ አፈጻጸሙን ያውቅ። ከመሆኑም ጋር ወሁወ ረሒሙል ገፉር ጌታ አላህ ረሒም ነው፣ በጣም አዛኝ ነው። ለባሮቹ ያዝናል፣ ፈጥኖ አይቀጣቸው፣ ይቅር ይላቸዋል። ገፉር ለተወበቱት ደግሞ ይምራቸዋል፣ ተውበታቸው እስካማረ ድረስ። ከሰዎች በተቃራኒ ሰዎች ክፍተትህን፣ ደካማ ጎንህን ባወቁብህ ቁጥር ይቀየሩብሃል፣ ይርቁሃል፣ ያገሉሃል። አላህ ግን ተባረከ ወተዓላ ስላንተ ሁሉን ነገር ከማወቁ ጋር ይረዝቅሃል፣ ይደብቅሃል፣ ያበላሃል፣ ያጠጣሃል። ያ አብዲ ባሪያዬ ሆይ ተውበትና ወደ እኔ ይልሃል። ሰዎች ግን ምናልባትም በግምት ያላደረግከውን ወሬ ሰምተው ብቻ ወይም ጠርጥረው ይቀየሩብሃል። ወሁወ ረሒሙል ገፉር። ስለዚህ ሰዎችን ተዋቸው። ግንኙነትህ ከማን ጋር ይሁን? አረሒሙል ገፉር ጋር ይሁን። አንድ ጥፋት ተጠፋህ ብለው ሺህ መልካም ጎንህን ይሰርዙታል። ማ ረአይቱ ሚንከ ኸይረን ቀጡ ይሉሃል። ሴቶች ብቻ አይደለም ወንዶችም ይላሉ።
ካንተ ምን መልካም ነገር ያውቃሉ ይልሃል። አንዱን ጥፋት በሺ ያባዙታል። አላህ ግን ተባረከ ወተዓላ አንዱን ሐሰና ነው በሺ የሚያባዛው። ወንጀልን አንድ ወንጀል ብሎ ነው የሚጽፋት፣ ከተውበት ደግሞ እሷንም ይሰርዛል። وهو الرحيم الغفور ደስ ከሚሉ ከአላህ ስሞችና ባህሪዎች መሃል እነዚህ ናቸው። الرحيم ለብቻው ትልቅ ትርጉም አለው። الغفور ለብቻው ትልቅ ትርጉም አለው። ረሂምና ገፉር ሲጣመሩ ደግሞ ሌላ እጅግ በጣም ድንቅ ማዕናና ትርጉም አለው። الرحيم الغفور ረሂም ስለሆነ ነው የማረኝ። የሚምረው ለምንድን ነው? ፈርቶ ነው። ሁሉንም ባሮቼን በወንጀላቸው ልክ ይዤ ከቀጣኋቸው ሊያምፁ ይችላሉ። የመኽሉቅ አብዮት ሊፈነዳ ይችላል፣ መመለስ ማይቻል ብሎ አይደል። ረሂም ስለሆነ ነው የሚምርህ እንጂ ልፍታህ ቢል በቅጽበት ሁሉንም አላህ ይደመስሳል። ለየብቻቸው ማዕና አላቸው የአላህ ስሞች፣ ጀሚል የሆነ ምርጥ ስም ትርጉም አላቸው። ሲጣመሩ ደግሞ ሌላ። ለዚህ ነው ብዙ ጊዜ አልዓዚዙል ሐኪም፣ አልገፉሩ ረሂም፣ አሰሚዑል በሲር የሚለው። ልብ ወለድን ከማንበብ ማን እንደቸከቸከው እንደጻፈው ማይታወቅን የፌስቡክና የቲክቶክ ማዕበል ማንበብ ላይ አይነን ከማድከም ጊዜህን ከማቃጠል ቁርአን አንብብ፣ ቁርአን አድምጥ። የተለያዩ ዕለሞች ያብራሯቸው ማብራሪያዎችን አድምጥ። ችሎታ ያለህ አረብኛውን፣ ፈረንሳይኛውን፣ እንግሊዝኛውን፣ ኦሮምኛውን፣ ትግርኛውን የተጻፉ ቋንቋዎች ዕልም ተከድሟል። አንባቢ አድማጭ ነው የጠፋው። وقال الذين كفروا እነዚያ የካዱ አሉ لا تأتينا الساعة ساعቲቱ ቅያማ አትመጣብንም አሉ። ቁል ነቢያችን ሆይ በላ አይደለም አትመጣብንም እንዳላችሁት አይደለም፣ ወረቢ በጌታዬ እምላለሁኝ ለተእትየነኩም ወላሂ ትመጣባችኋለች አትቀርም። ይሄ ቁርአን ውስጥ ካሉ ሶስት አላህ ነቢይን ማል ብሎ ካዘዘባቸው አንቀጾች ውስጥ አንዱ ነው። መሐላ ማብዛት በመሰረቱ የተወገዘ ነው። ከበድ ያለ ጉዳይ ሲኖር ግን ይቻላል። እንደ ቅያማ ከባድ ጉዳይ ስለሌለ ነቢይን ማል አላቸው አላህ። ቁል በል ትእዛዝ ለነቢይ ነው አላህ የሚያዛቸው። በላ አፍራሽ ቃል ነው። እናንተ እንዳላችሁት ቅያማ አትመጣም፣ ትክክል አይደለም፣ ይሄ ብቻ በቂ ነው። ኧረ ትመጣለች ይባል ነው። ግን ጉዳዩ ቅያማ ነው፣ አኺራ ነው። የሰው ልጅ እድለኝነትና እድለቢስነት ሚለይ ወረቢ በጌታ ይሆንብኝ እኔንም እናንተን በፈጠረው አላህ ይሆንብኝ ለተእትየነኩም ሺ ቅያማ ትመጣባችኋለች አትቀርም። ለምን ይሄ መሐላ በላ የሚለው አፍራሽ ቃል ለማስፈለገ ከተባለ እምቢ ባይ ከሃዲያን ቅያማ የሚባል የለም ብለው ነው። ليعذب الله المنافقين والمنافقات والمشركين والمشركات የሚለውን የሱረቱል አሕዛብን አንቀጽ ሲሰሙ የመካ ሙሽሪኮች ከነሱ መሃል አንዱ ያኔ ኩፍር ላይ የነበረ ኋላ ላይ የሰለመ ሰው መሐመድ አኺራ ላይ ትቀጣላችሁ ያለ እየዛተብን ነው፣ በጭራሽ እኛ ሞተን አንቀሰቀስም፣ ቅያማ የሚባል የለማል። ይሄን የሰማ ጌታ አላህ ነው ይሄን አንቀጽ አውርዶ መልስ ይሰጣ። وقال الذين كفروا لا تأتينا الساعة ነዛ የካዱ ቅያማ ወደኛ አትመጣብንም እዚሁ ዱንያ ላይ ወልቼ ልሙት የሚለው ናቸው። ቅያማ አትመጣልንም አላሉ። ሙእምን እኮ ቅያማ መታ እንደው ከዱንያ መከራ፣ ስጋት፣ ፍርሃት፣ ችግር በገላገለችኝ ነው የሚለው። መሀል ላይ ያለው ስጋቱ እንዳለ ሆኖ ኸይር የሰራ ሰው ጀነት ለሱ ደስታ ነው፣ አኺራ ደስታ ነው። እነዚህ ግን ዱንያ እንጂ አኺራ ስለማያሳስባቸው ላ ተእቲነ ሰዓቱ ቅያማ አትመጣብንም አሉ። ሙእምን መምጣቷን እንደ ኸይር ነው የሚቆጥረው፣ ፍርሃቱ እንዳለ ሆኖ አመ الذين آمنوا مشفقون منها መስጋቱ አይቀርም። ምንም እንኳን ኸይር ሰርቻለሁ ብል ብዘጋጅም ነገሮች ፍጻሜያቸው ነውና የሚታየው ስጋቱ እንዳለ ሆኖ ሙእምን ቅያማን በደስታም ይጠብቃል፣ በስጋት በሁለቱም መሃል ሆኖ ነው የሚጠብቀው። ስለዚህ ለካፍሮች መልስ ቁል በላ ወረቢ ለተእትየነኩም አላቸው። ከዛ ቀጥሎ ቅያማ ይመጣል፣ ግን የማይታወቀው መች እንደሚመጣ ነው ማናውቅ። ከዛ ቀጥሎ ሁለት ነገር አላህ የሚነግረን ቃል አስከተለ። አንድ ቅያማ ትመጣለች ያለው ከሙሽሪኮች መሃል አንዱ አትመጣም ብሎ ባስተባበለ መኽሉቅ ደረጃ ያለ ዝም ብሎ ለተሰማ ቃል የሚሰጥ አይነት መልስ እንዳይመስላቸው ሁሉን አዋቂ የሆነው አላህ ነው። እናንተ እንዳላችሁት አይደለም፣ ወላሂ ትመጣለች ያለ ያለው አላህ ነው እንዲህ። ሁለተኛ ትመጣለች ከተባለ መቼ ነው ታዲያ? መቼ ገይብ ነው ብቻ ትመጣለች፣ ማን ተዘጋጅ። መቼ ነው ለሚለውና እንዲሁ ለተሰማ ቃል መልስ የተሰጠ እንዳይመስል ዓሊሚል ገይብ ያለ ቅያማ አትቀርም ትመጣለች ያለው ማን ነው? የሩቅ አዋቂ።
ከሰው ልጆች አይን፣ ጆሮ ከእውቀት የራቀን የተሰወረን ነገር ሁሉ በግልጽ የሚያውቅ ጌታ አላህ ያመጣታል ቂያማ። በሱ እምላለሁ። መቼ እንደምትመጣ እሱ ነው የሚያውቅ። ዓሊሙል ገይቢ ዓላሚል ገይቢ በሶስቱም ተቀርቷል። ማዕናው ተቀራራቢ ነው። ላ ያዕዙቡ ዐንሁ ከጌታ አላህ አይርቅም አይሰወርም። ሚስቃሉ ዘረቲን ብናኝን የምታክል ክብደት ያላት ነገር ወይም ዘራ አስገሩ ነምለህ ተብሏል። ከታቢዕዮች ከሌሎችም እንደተነገረው ነው። ከማ ዘከረሁ አልቁርጡቢ ወገይሩሁ ትንሽዬ ጉንዳን ማለት ነው ነምላ ዘራ፣ አሊያ ደግሞ ትንሽዬ ብናኝ ማለት ነው። የትንሽዬ ብናኝን ያክል ክብደት ያለው ነገር እንኳን ከአላህ አይደበቅም። መስኮት ተከፍቶ ፀሐይ ጮልቆ እየገባ የሚታይ ቤት ምንጣፍ ሲራገፍ፣ አንሶላ ልብስ ሲራገፍ ብናኞች አሉ። ሊያዘው ብትል አይታየም። ብቻ መስኮት በር ተከፍቶ ስለዚህ ፀሐይ ባለበት አቅጣጫ ሲሆን ይታያል። ያ ሐባ ይባል ዘራ ይባል። ያቺን የምታክል ነገር እንኳ ከአላህ አትደበቅ። ፊሰማዋቲ ወላ ፊል አርድ ሰማይም ላይ ይሁን ምድር ላይ፣ ሰማይ ውስጥም ይሁን ምድር ውስጥ አንተ ቤትህ ውስጥ ያለችዋን እንኳ ብናኝ ትንሽዬ ጉንዳን ቁጥሯን አታውቅም፣ የት እንዳለች አታውቅም። ፈለገህ ታጣታለህ። ምናልባትም ከእግርህ ስር ነው ያለች፣ አሊያ ደግሞ ፀጉርህ ላይ ወይም ቅንድብህ ላይ ነው ያለች ማየታት። አላህ ግን ተባረከ ወተዓላ ሰማይ ምድር ውስጥ ያለውን ከርቀታቸው ከስፋታቸው ጋር ትንንሾችን እንኳ ያውቃል። ፈከይፈ ቢልከቢራ ትንሿን ካወቀ ትልቁ እንዴት ያውቅ? ወላ አስገሩ ሚን ዛሊከ ወላ አክበሩ ከዚህ የሚያንስም የሚተልቅም የለም ከደራዋ ማለት ነው፣ ከብናኟ ከትንሽ ጉንዳን። ይሄ በሙሉ በአላህ እውቀት ስር ነው ያለው። ከዚህ ውስጥ ምንም አይደበቅም፣ አላህ ዘንድ ይታወቃል። ከመታወቁም ባሻገር ኢላ ቢሆን እንጂ የተጻፈ ቢሆን እንጂ ፊ ኪታቢን ሙቢን ሁሉን ነገር ገላጭ በሆነው ለውሐል ማህፉዝ ላይ ተጽፎ የሚገኝ ቢሆን እንጂ። ከዚህ የሰው ልጆች አጥንት ሞቶ ቢበሰብስ እንኳ ብናኝ የምታክል ነገር ከአላህ ማትሰወር ከመሆኑ አንፃር አጥንቶችን ካሉበት ገጣጥሞ የሰው ልጆችን እፊቱ ያቆማቸዋል። መጀመሪያ ከደካማ የዘር ፈሳሽ እንደፈጠራቸው ለሁለተኛ ዙር ከበሰበሰ አጥንት አፈር ዳግም የሰው ልጆችን ቀስቅሶ ያቆማቸዋል፣ በስራቸው ይመነዳቸው። የሰው ልጆችን ለምን እንደሚቀሰቅሳቸው ሁሉን ነገር በለውሐል ማህፉዝ ለምን እንዳተበተው እንዳጸደቀው እንዳጸናው ቅያማም ለምን እንደምትመጣ ደግሞ ቀጥሎ ነገረን። ሊየጅዚያ በቅያማ ቀን እንዲመነዳ መዝገቡ ላይ በሰፈረው መሰረት እንዲመነዳ ማንን? አለዚነ አመኑ ወዐሚሉ ሷሊሓት እነዚያ ያመኑና መልካም ስራ የሰሩት። ኡላኢካ ያመኑና መልካም ስራ የሰሩ ስራቸውም ሁሉን ገላጭ የሆነው መዝገብ ላይ የሰፈረላቸው ቅያማ በምትቆምበት ቀን ለሁም መግፊራ ለነሱ ትልቅ ምህረት አለላቸው። ወሪዝቁን ከሪም ምሬያችኋለሁ ሂዱ ካሁን በኋላ ራሳችሁን ቻሉ ብሎ ደግሞ ሜዳ ያወጣቸውም አላህ ትልቅ ምህረት ያደርግላቸዋል። ከዚያ በኋላ ደግሞ የከበረ ሲሳይን ጀነትንም ይሰጣቸዋል። በተቃራኒው ደግሞ ወለዚነ ሰዐው እነዚያ የጣሩ የታገሉ ፊ አያቲና የቁርአን የሐዲስ ማስረጃዎቻችንን ለማጥፋት ለማኮላሸት መልእክታቸውን ለማፍረስ የተለያዩ ተአምሮችን ዋጋ ለማሳጣት ሲሕር ነው ድግምት ነው ያሉ የሚጥሩ ሙዓጂዚና እኛ የማንችላቸው ወይም የሚያቅቱን የሚያሸንፉን የመሰላቸው የሆነ ጊዜ እንደምንይዛቸው ዘንግተው ዱንያ ላይ ሰዎች ይከፍራሉ፣ ሰው ይገድላሉ፣ ወደ አላህ ተጣሪዎችን ያሰቃያሉ፣ ሐቅን ለማጥፋት ለመቅበር ይታገላሉ። ይሄ ሁሉ ሲሆን አላህን ረስተውት የሚያቅቱት ቸላ የሚላቸው መስሏቸው ሙዓጂዚን ማለት የሚያቅቱን የሆነ ጊዜ ማንይዛቸው መስሏቸው ከመክፈር አልፎ ቁርአን ሐዲስን ተአምርን የአላህን የመልእክተኞችን ተአምር ለማጥፋት ለመምታት የጣሩ ኡላኢካ እነዚህ እንዲህ አይነት ስራ የሰሩ ማናቸው ይሁኑ በቁረይሾች ዘመን መካ ላይ የነበሩ የሚሆኑ መዲና የነበሩ አይሁዶችና ሙናፊቆችም ይሆኑ ባለንበት ዘመን አፍሪካም ይሁን አሜሪካ ያሉ የትም ይኖሩ ብቻ ይሄን መጥፎ ስራ ከሰሩ ይሄን መጥፎ ባህሪ ከተላበሱ በአላህ መልእክተኛው የሚክዱ የቁርአን ሐዲስን ኑር ለማጥፋት የሚጥሩ ሰዎች ለሁም ዐዛቡን ሚን ሪጅዚን አሊም ለሁም ለነሱ አለላቸው ዐዛቡን ስቃይ። ምን አይነት ስቃይ? ሚን ሪጅዚን ከመጥፎ ቅጣት
አሊሙን አሳማሚ የሆነ አሊሚን ተብሎ በጀርም ተቀርቷል። ሪጅዝ ማለት መጥፎና በጣም አሳማሚ ብርቱ ቅጣት ማለት መጥፎ በጣም ብርቱ ቅጣት ማለት መጥፎ በጣም ብርቱ ከመሆኑ ጋር ደግሞ አሊም ለም ተጨመረ አሳማሚ ማለት ነው። አሳማሚነቱ እየጨመረ ስለሚሄድ የዱንያዊ ህመም ከተወሰነ ጊዜ በኋላ ሰዎች ይለምዱታል። መርፌ የሚፈሩ ሰዎች በቋሚነት ሁሌ መርፌ ሲወጉ ይለምዱታል። ህመሙ እየቀነሰ ይሄዳል። ሌላ የሚመር መድኃኒት መውሰድ የማይፈልጉ ሰዎች አሉ። የተወሰነ ጊዜ ደጋግሞ ሲወስዱት ይለምዱታል። ምት የሚፈሩ ሰዎች አሉ። የተወሰነ ከተመቱ በኋላ ሰውነታቸው ምቱን ይላመድና ያን ያክል ይከብዳቸው። ይሄ ግን ለምቢባዮች የቁርአንን ኑር ለማጥፋት የቁርአን ሐዲስን ኃይል ለማኮላሸት የሚፈልጉ ሰዎች አዛብ አለላቸው ስቃይ ሚርጅን ከመጥፎ ቅጣት የሆነ አሊሙን በየጊዜው አሳማሚነቱ እየጨመረ መሄድ ኩለማ ኸበት ዚድናሁም ሰዒራ የጀሃነም እሳት ግለቱ በቀነሰ ቁጥር ግለትን እንጨምርላቸዋለና የፊተኞችን ኡላኢከ ለሁም መግፊረቱን ወሪዝቁን ከሪም አለ ያመኑ መልካም ስራ ይሰሩ እነዚህ የአላህ ምህረት አለላቸው ኑሯቸው ደግሞ ጀነት የከበረ ሲሳይን ይሰጣቸዋል። ትልቅ ዕድል ማለት ይሄ ፈመን ዙሕዚሐ አን ናር ወኡድኺለ አልጀነተ ፈቀድ ፋዝ እስከነ ቆሻሻ አይደለም ጀነት ትገባ ንጹህ እንጂ ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አላህ በረሕመቱ ወንጀላቸውን ያጥብላቸዋል ንጹህ ሆኑ። ከዛ በኋላ ደግሞ እንደገና ሪዝቅ ፍለጋ መጠለያ ፍለጋ እንዲንከራተቱ የራሳቸው ጉዳይ ብሎ የጀነት ሜዳ ላይ የማይለቃቸው ወሪዝቁን ከሪም አለላቸው። ለዚህ ያበቃቸው ምንድነው? ኢማንና መልካም ስራቸው። ሌላኞቹ ላይ ግን ምን አለ? ማመን መስተካከልን ትተው አላምንም ብለው ጥግ መያዝም አንሷቸው አማኞችን አዛ ያደረጉ ሰዎች እንዲያምኑ የሚጣራውን ቁርአን ኃይል ለማሳጣት የጣሩ ዒልምን በያንን ዳዕዋን ማጥፋት የፈለጉ ለሁም አዛቡ ሚን ሪጅሲን አሊማ ስቃይ ያለላቸው ከመጥፎ ቅጣት የሆነ ስቃይ መንፈሳዊም አካላዊ ያውም ደግሞ አሊም ዓለሙ ህመሙ ሙተጀድድ የሆነ እየታደሰ የሚሄድ ቆዳቸው በየጊዜው ይቀየርላቸው ህመሙ እንዲያጣት ግለቱ በየጊዜው ይጨምራል። ሁለቱንም ለዚህ ያበቃቸው ምንድነው? ስራቸው ነው። ሁለቱንም ለዚህ ያበቃቸው ስራቸው። ሁላችንም መንገደኞች ነን፣ ሙሳፈር ነን። ሁላችንም የምንጓዝበትን ቦታ ወንበር መምረጥ አለብን። ከማን ጋር ነው የምትጓዘው? ከማን ጋር ነው የምትቀመጠው? ሄደን የምናርፍበት መግቢያም አለ። ከሁለት አንድ ነው፣ ወይም ጀነት ወይም ጀሃነም። ከዙሪያ ያሉ በሙሉ ተጓዦች ናቸው፣ ወይም ወደ ጀነት ወይም ወደ ጀሃነም። ከነማን ከተጓዝክ ምን አይነት መንገድ ከተከተልክ መጨረሻ እንደሚያምር፣ ከምን አይነት ሰዎች ጋር ከዋልክ ምን አይነት ስራ ከሰራህ መጨረሻ እንደሚበላሽ የቁርአን አንቀጽ ነግሮናል። ቁርአን የሚቀራው ሊሰራበት ራሳችንን ልንፈትሽበት ነውና እንደዚህ አይነት አንቀጾችን በቀረም ቁጥር ራሳችንን ልንመረምር ይገባናል። አላህ ተባረከ ወተዓላ የቁርአን አንቀጽ ሲያወርድ የነበሩ የመካ ሙሽሪኮች ብዙዎቹን ቁርአን ቀይሯቸዋል። የነ እገሌ ቤተሰብ አህያ ቢሰልሙ እንኳ እገሌ አይሰልምም የተባለ ሰው ቁርአን አስልሞታል። እኛ አባት አያት ቅድመ አያቴ ሙስሊም ነው ከማለታችን ጋር እስላሙ ያፍ ብቻ ሆኖ ውስጣችን ልባችን ተግባራችን ሊቀየር ያልተቻለበት ብዙ ሁኔታዎች አሉ። ለዚህ ከሚያግዙ ነገሮች አንዱ ይህ ስራዬ ወዴት ነው የሚወስደኝ፣ እዚህ ከሞትኩ የት ነው መግቢያዬ ብለን ከራሳችን ጋር ትግል ጂሃድ ልንገጥ ይገባናል። هذا الله تعالى أعلم. የዛሬ ተፍሲር ድርሳችን እዚህ ያበቃል።